በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 21 ቀን አስተርእዮ ማርያም እያልን የእናታችን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍት በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ስለምንስ አስተርእዮ ማርያም ተባለ የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ከቃሉ ትርጓሜ ጀምሮ አንስተን ስንመለከት ስለምን አስተርእዮ ማርያም ተባለ የሚለውን ስንመለከት አስተርእዮ ማለት መታየት መገለጥ ማለት ነው። ቃሉ አስተራየ ታየ ተገለጠ ከሚለው የግዕዝ ግስ የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሠረት በሥጋ የተገለጠበት ወይም ደግሞ የታየበት አንድነቱና ሦስትነቱ የተገለጠበት ወቅት በመሆኑ ከጌታችን የልደት በዓል እስከ ጥር መጨረሻ ያለው በሙሉ ዘመነ አስተርእዮ በመባል ይታወቃል ማለት ነው። የእመቤታችን ቅድስት ድንግል ማርያም በዓለ ዕረፍትም በዘመነ አስተርእዮ ውስጥ ስለሚከበር አስተርእዮ ማርያም ተብሎ ይጠራል ማለት ነው። ታዲያ የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍቷ እንደምንድን ነው የሚለውን ደግሞ አጠር አድርገን ስንመለከት ንጽሐ ሥጋን ንጽሐ ነፍስን ንጽሐ ልቦናን አስተባብራ የያዘች ወላዲተ አምላክ ድንግል ማርያም ምንም እንኳን የአምላክ እናት ብትሆንም ሞተ ሥጋ ለሁሉም ዕጣ ፈንታ በመሆኑ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነስተሽ ወደ እኔ ነይ ብሏታልና እመቤታችን ቅድስት ድንግል ማርያም ጥር 21 ቀን አርፋለች ማለት ነው። መዝሙረኛው ልበ አምላክ ቅዱስ ዳዊት ሲናገር እንዲህ ይላል፣ እግዚአብሔር ማኅፀንሽን ከተማ አድርጎ 9 ወር ከ5 ቀን የኖረብሽ ሆይ ስላንቺ የተነገረው የተደረገው ነገር ሁሉ እጹብ ድንቅ ነው ይላል። ልብ በሉ። መዝሙረኛው ልበ አምላክ ቅዱስ ዳዊት እንደተናገረ ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረውም ሆነ የተደረገው ነገር ሁሉ እጹብ ድንቅ የሚያስብል ነው። እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆና ማረፏ እጅጉኑ ይደንቃል ወገኖቼ። ታላቁ የቤተ ክርስቲያናችን ሊቁ ቅዱስ ያሬድ ስለ እመቤታችን ስለ ቅድስት ድንግል ማርያም ዕረፍት ሲናገር ሞቷ የሚያስደንቅ መሆኑን ሲናገር እንዲህ አለ፣ ሞት ለማንኛውም ሰው የተገባ ነው፣ ለሚሞት ሰው ሁሉ የተገባ ነው። የማርያም ሞት ግን ሁሉን የሚያስደንቅ ነው ብሎ ሊቁ ቅዱስ ያሬድ ገልጾታል። ልብ በሉ። አዎ የእናታችን የእመቤታችን የቅድስት ድንግል ማርያም ዕረፍቷ እጅጉን የሚያስደንቅ ነው። የእመቤታችን የቅድስት ድንግል ማርያም ሞት በጥር ነው። የተቀበረችው ደግሞ ነሐሴ ነው። ሞት በጥር ነሐሴ መቃብር እንዲሉ አባቶቻችን ማለት ነው። ይህስ ደግሞ እንደምንድን ነው? እመቤታችን ጥር ከሆነ ያረፈችው እስከ ነሐሴ ድረስ የት ነበረች ብለው ደግሞ የሚጠይቁ ሰዎች አሉ። ታዲያ የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍቷ እንደምንድን ነው ስንል የእመቤታችን የቅድስት ድንግል ማርያምን ሞትና ትንሣኤ በነገረ ማርያም ላይ አባቶቻችን እንደሚያስረዱት ዕረፍቷ ጥር 21 ቀን እሁድ ነው። አባቶቻችን በጾመ ፍልሰታ ወቅት ላይ ቅዳሴ ማርያምን ውዳሴ ማርያምን እየተረጎሙ ስለ እመቤታችን ስለ ቅድስት ድንግል ማርያም በዓለ ዕረፍት በሚገባ በደንብ ያስተምራሉ። የዕረፍቷስ ነገር እንደምንድን ነው ቢሉ 64 ዓመት በዚህ ዓለም ኖራ እናታችን እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በእሁድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አላፍ መላእክትን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። ልብ በሉ።
ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። በዚህ ጊዜ እናታችን እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን እንዲህ አለችው፣ ልጄ ሆይ ሰማይና ምድር የሚያወስኑህን 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄ እሞታለሁን ስትል ልጇን ጠየቀችው። ላሳርፍሽ መጣሁ ብሎ ጌታችን ከሰማይ ወርዶ እልፍ አእላፍ መላእክትን ይዞ መጥቶ ላሳርፍሽ መጣሁ ቢላት፣ እመቤታችን ግን የሰማይና የምድር ፈጣሪ የሆነውን ሰማይና ምድር የማይወስኑትን በማኅፀኔ ተሸክሜ በድንግልና ወልጄ እሞታለሁን ስትል ጠየቀችው። ጌታችን መድኃኒታችን ኢየሱስ ክርስቶስም እጅጉን አሳዘነችውና አንድ ነገር አደረገ። ድንግል ማርያምን ወስዷት በሲኦል አፋፍ ላይ አቆማትና አንድ ነገር እንድትመለከት አደረጋት። በሲኦል አፋፍ ላይ አቁሟት በዚያ በሲኦል ውስጥ የሚሰቃዩትን ነፍሳት አሳያት። ምንድናቸው እነዚህ ብላ ብትጠይቀው፣ በምድር ላይ ሳሉ በሕይወተ ሥጋ ያሉ አንቺን የካዱ እኔን የካዱ ከዲያብሎስ ጋር የተወዳጁ የዲያብሎስ መልእክተኞች የሆኑ ዛሬ ግን ይኸው ነፍሳቸው ትሉ ወደማያንቀላፋ እሳቱ ወደማይበርድ በዚህ በሲኦል ውስጥ ተጥለው የሚሰቃዩ ነፍሳት ናቸው አላት። እመቤታችን ቅድስት ድንግል ማርያም በዚያ በሲኦል ውስጥ የሚሰቃዩትን ነፍሳት ተመለከተች። ስትመለከት ለቅሶና ጥርስ ማፋጨት ነው ያለው። ትሉ የማያንቀላፋ እሳቱ የማይበርድ ቦታ ነው፣ የስቃይ ቦታ ነው። ያንን ስትመለከት ጌታዬ ሆይ ልጄ ሆይ እነዚህን ምን ታደርጋቸዋለህ ብላ ጠየቀችው። በዚህ ጊዜ ጌታችን በሲኦል የሚሰቃዩትን ነፍሳት ካሳያት በኋላ እናቴ ሆይ ሞትሽ ለነዚህ ቤዛ ይሆንላቸዋል አላት። ቤዛ ይሆንላቸዋል። አንቺ የምታርፊ ከሆነ እነዚህ ነፍሳት ከሲኦል ነፃ ይወጣሉ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ሞቷን ደስ እያላት ተቀበለች። ለምን ካልን ደግሞ ርኅርኅት ናትና በእርሷ ምክንያት ብዙ ሰዎች ሊማሩላት ነውና የሚሰቃዩትን ነፍሳት አይታለችና እመቤታችን ቅድስት ድንግል ማርያም እኔ ሞቼ እኔ አርፌ እነዚህ ነፍሳት ከሲኦል የሚወጡ ነፃ የሚሆኑ ከሆነማ ጌታዬ ሆይ ልጄ ሆይ አንድ ጊዜ ብቻ አይደለም 7 ጊዜ ልሞት አለች። በእውነት ክብር ለአምላካችን ይሁን ወገኖቼ። እመቤታችን ቅድስት ድንግል ማርያም ሞት የማይገባት ሆና ሳለ አዎ በሲኦል ለሚሰቃዩ ነፍሳት ስትል ራሷን አሳልፋ የሰጠች ሞቷን ደስ እያላት የተቀበለች ናት። እነዚህን ከማርክልኝ አንድ ጊዜ ብቻ አይደለም 7 ጊዜ ልሙት ያለች እናት ናት ወገኖቼ። በእውነት ክብር ለአምላካችን ይሁን። ልብ በሉ እመቤታችን ቅድስት ድንግል ማርያም ርኅርኅት ናት፣ አዛኝት ናት። አይደለም ለሰው ልጆች ነፍስ ቀርቶ ለውሻ የምትራራ ናት። በወርቅ ጫማዋ ለተጠማ ውሻ ውሃ ያጠጣች እናት ናት። በእውነት ክብር ለአምላካችን ይሁን። ይቺን ውድ የሆነች እናታችንን የሰጠን አምላካችን የተመሰገነ ይሁን ወገኖቼ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ሥጋዋን ከቅዱስ ነፍሷ ለይቶ በቃለ አቅርንት በዝማሬ መላእክት እመቤታችን ቅድስት ድንግል ማርያምን አሳረጋት። ደቀ መዛሙርቱንም ደግሞ ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችን ሥጋዋን በክብር አሳርፎ አላቸው። እመቤታችን ቅድስት ድንግል ማርያም ቅድስት ነፍሷ ከቅዱስ ሥጋዋ ሲለይ አዎ መልአከ ሞት አልቀረባትም። መልአከ ሞት ሳይቀርባት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ሥጋዋን ከቅዱስ ነፍሷ ለይቶ በቃለ አቅርንት በዝማሬ መላእክት አሳርጓታል ማለት ነው። ልብ በሉ ታዲያ ሐዋርያት ከያሉበት መጥተው ተሰብስበው በአጎበር አድርገው የእመቤታችን የቅድስት ድንግል ማርያምን ሥጋዋን ወደ ጌቴሴማኒ ይዘው መሄድ ጀመሩ። ለምን ካልን የእመቤታችን የቅድስት ድንግል ማርያምን ሥጋዋን ሊቀብሩ ወደ ጌቴሴማኒ ይዘዋት ሲሄዱ ሳለ አይሁድ ለምቀኝነት አያርፉምና ቀድሞ ልጇ ተነሳ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ ዝም ብንላቸው እርሷም ተነሳች አረገች እያሉ ሊያውኩን አይደለምን? ስለዚህ ኑ እንሂድና ሥጋዋን ተቀብለን እናቃጠል ብለው አይሁዳውያን በምቀኝነት በክፋት ተነሱባቸው። ሐዋርያት ተሰብስበው ሥጋዋን ወደ ጌቴሴማኒ ይዘው ሲሄዱ ሳለ እነዛ ክፎች አይሁዳውያን ተነሱባቸው። ከእነርሱ መካከልም ፈርጣማ ነው የተባለ ጉልበተኛ ነው የተባለው ታውፋንያ የሚባል አይሁዳዊ ሰው ተራምዶ የእመቤታችን የቅድስት ድንግል ማርያምን ሥጋዋን ለመቀበል አጎበሩን ጨበጠው። የእመቤታችን
ሥጋዋ ያረፈበትን አጎበር በጨበጠው ጊዜ መልአክ መጥቶ በሰይፍ ሁለቱንም እጆቹን ቀጣው ወይም ደግሞ ቆረጠው። በዚህ ጊዜ ሁለቱም እጆቹ ከአጎበሩ ላይ ተንጠልጥለው ቀሩ። ልብ በሉ ወገኖቼ። በዚህ ጊዜ ታዲያ ያ ታውፋንያ የሚባል ሰው ማሪኝ ይቅር በይኝ ብሎ ቢማጸናት በድያለሁ ብሎ ወደ እመቤታችን ቢያለቅስ ቢያነባ እናታችን እመቤታችን ቅድስት ድንግል ማርያም ርኅርኅት ናትና አዛኝት ናትና የእርሷን ሥጋ ሊያቃጥል የመጣውን ወንበዴ የእርሷን ሥጋ ተቀብሎ ለማቃጠል ደፍሮ አጎበሩን የያዘውን ወንበዴ እመቤታችን ቅድስት ድንግል ማርያም ርኅርኅት ናትና እጁን እንደነበረ መለሰችለት። ቢጸጸት ቢያለቅስ ቢያነባ ምሕረትን አደረገችለት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችንን የቅድስት ድንግል ማርያምን ሥጋዋንና ቅዱስ ዮሐንስን ጨምሮ በደመና ነጥቆ ከገነት አግብቶ ከዕፀ ሕይወት ሥር አኖራት። ልብ በሉ። ከዚህ በኋላ ሐዋርያት ተሰብስበው ቅዱስ ዮሐንስን የእመቤታችን ቅድስት ድንግል ማርያም የሥጋዋ ጉዳይ እንደምን ሆነ ብለው ጠየቁት። በዚህ ጊዜ ሐዋርያው ቅዱስ ዮሐንስ ከገነት ከዕፀ ሕይወት ሥር አለች አላቸው። በዚህ ጊዜ ሐዋርያት ቅዱስ ዮሐንስ ይህንን አይቶ እኛ ስለምን ሳናይ ብለው መንፈሳዊ ቅናት ቀንተው በነሐሴ መባቻ ወይም ደግሞ ነሐሴ 1 ቀን ጾም ጀመሩ፣ ሱባኤ ገቡ። 2 ሱባኤ ሲፈጸም 1 ሱባኤ 7 ቀን ነው። 2 ሱባኤ 14 ቀን ይሆናል። 2 ሱባኤ ሲፈጸም በሁለተኛው ሱባኤ መጨረሻ ነሐሴ 14 ቀን በዕለተ እሁድ የእመቤታችን ቅድስት ድንግል ማርያምን ሥጋዋን ትኩስ በድን አድርጎ አምጥቶ ሰጥቷቸው ሐዋርያት ተሰብስበው እመቤታችን ቅድስት ድንግል ማርያምን ቀብረዋታል። በሦስተኛው ቀን ማክሰኞ ዕለት እመቤታችን ቅድስት ድንግል ማርያም እንደ ልጇ ባለ ትንሣኤ ተነስታለች። ልብ በሉ። ስለዚህ ሞት በጥር ነሐሴ መቃብር ማለት ምን ማለት ነው ስንል እመቤታችን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን እሁድ ነው። የተቀበረችው ደግሞ ነሐሴ 14 ቀን ነው። ከጥር እስከ ነሐሴ ድረስ የት ነበረች ስንል ደግሞ በገነት በዕፀ ሕይወት ሥር ነበር የእመቤታችን ቅድስት ድንግል ማርያም ሥጋዋ። ታዲያ ይህ ሁሉ ሲከናወን ሐዋርያቱ ተሰብስበው 2 ሱባኤ ሲጾሙ ጾማቸው ምላሽ አግኝቶ ደግሞ ጌታችን የእመቤታችን የቅድስት ድንግል ማርያምን ሥጋዋን ሰጧቸው። እነርሱ ሲቀብሯት ሐዋርያው ቅዱስ ቶማስ በቦታው አልነበረም። ሐዋርያው ቅዱስ ቶማስ ለሐዋርያዊ አገልግሎት ተሰማርቶ ስለነበረ ወደ ሀገረ ስብከቱ ሄዶ ስለነበረ በዚያ ሲያስተምር ስለነበረ ይህ ሁሉ ሲከናወን በቦታው አልነበረም። ታዲያ በዚያ በሀገረ ስብከቱ አስተምሮ ሲመለስ ሳለ ቅዱስ ቶማስ በደመና ተጭኖ ወይም ደግሞ ደመና ጠቅሶ ከሀገረ ስብከቱ ሲመጣ ሳለ እመቤታችን ቅድስት ድንግል ማርያም በተቀበረች በሦስተኛው ቀን ተነስታ ስታርግ ተመለከታት፣ አገኛት። በመንገድ ላይ ተገናኙ። በዚህ ጊዜ ሐዋርያው ቅዱስ ቶማስ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬም ደግሞ የአንቺን ትንሣኤ ሳላይ ቀረው ብሎ እጅጉን አዘነ። ከሐዘኑ ብዛት የተነሳ ሊወድቅ ወደደ፣ ሊወድቅ ቃጣው። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም እንዲህ አለችው፣ አይዞህ አትዘን፣ እኒያ ወንድሞች ትንሣኤን እርገቴን አላዩም፣ አንተ ግን አይተሃል። ስለዚህ አትዘን። አሁን ወደ ወንድሞች ወደ ሐዋርያት ወርደህ ተነሳች አረገች ብለህ ንገራቸው ብላ ለምልክት የሆነህም ዘንድ ብላ ሰበኗን ሰጥታ ሰደደችው። እመቤታችን ቅድስት ድንግል ማርያም ሰበኗን ለቶማስ ከሰጠችው በኋላ አረገች። እርሱም ደግሞ የእመቤታችን ቅድስት ድንግል ማርያምን ሰበን ይዞ ወደ ሐዋርያቱ ወረደ። ወደ ሐዋርያቱ ከወረደ በኋላ አንድ ጥያቄ ጠየቃቸው። ዝም ብሎ እመቤታችን ቅድስት ድንግል ማርያም አርጋለች ተነስታለች አላላቸውም። የእመቤታችን ነገር እንደምን ሆነ ብሎ ጠየቃቸው። በዚህ ጊዜ ሐዋርያቱ አግኝተን ቀበርናት እኮ አሉት። እርሱም ታዲያ የያዘውን ይዟልና የሆነውን ያውቃልና አርጋለች ብሎ ወዲያውኑ ሊነግራቸው አልወደደም። ቀበርናት እኮ ሲሉት ሞት በጥር ነሐሴ መቃብር፣ ይህ እንዴት ሊሆን ይችላል? ይህ እንኳን አይመስለኝም፣ ሚሆን አይሆንም፣ ሚሆን አይመስለኝም እያለ ይናገር ጀመረ። በዚህ ጊዜ ሐዋርያው ቅዱስ ጴጥሮስ አንተ መጠራጠር ልማድ ነው፣
አንተ ብቻ ተጠራጥረህ አትቀርም፣ ሰውን ሁሉ ስታጠራጥር ትኖራለህ ብሎ ተቆጥቶት ወደ መቃብሩ ሄዶ ና አሁኑኑ እናሳይ፣ እመቤታችንን የት እንደቀበርናት ና ሥጋዋን እናሳይ ብሎ መቃብሩን ቢከፍተው የእመቤታችን የቅድስት ድንግል ማርያምን ሥጋዋን አጡት። በዚህ ጊዜ ሐዋርያው ቅዱስ ጴጥሮስ ደንግጦ ቆመ። ሐዋርያቱ ደነገጡ። መደንገጣቸውን ሲመለከት ሐዋርያው ቅዱስ ቶማስ የያዘውን ይዟልና እንዲህ አላቸው፣ አታምኑኝም ብዬ ነው እንጂ እመቤታችንስ ተነስታለች፣ አድርጋለች። አዎ እኔ ደመና ጠቅሼ ወደዚህ ስመጣ ሳለ በመንገድ ላይ አግኝቻታለሁ። ለምልክትም የሆነን ዘንድ ይህንን ስጣቸው፣ አድርጋለች፣ ተነስታለች በላቸው ብላኛለች ብሎ እመቤታችን ቅድስት ድንግል ማርያም የሰጠችውን ሰበን ለሐዋርያቱ ሰጣቸው። እነርሱም ያንን ሰበኗን ይዘው ደስ ብሏቸው እመቤታችን በመነሳቷ ደስ ብሏቸው ሐሴትን አድርገው ሰበኗን ለበረከት ተከፋፍለውት ሁሉም ወደ የሀገረ ስብከታቸው ሄደዋል። ልብ በሉ። በዓመቱ ሐዋርያት አሁንም ድጋሜ ተሰብስበው ቅዱስ ቶማስ ትንሣኤሽን ዕርገትሽን አይቶ እኛ እንዴት ሳናይ ብለው አሁንም ነሐሴ 1 ቀን ሱባኤ ጀመሩ። ሱባኤ በጀመሩ በ16ኛው ቀን እመቤታችን ቅድስት ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስን ደግሞ ተራዳኢ ካህን አድርጎ ቅዱስ እስጢፋኖስን ሰራዊ ዲያቆን አድርጎ በዚያው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሶ አቁርባቸዋል። ስለዚህ ዛሬ ጥር 21 ቀን በቤታችን ቅድስት ድንግል ማርያም ያረፈችበት ዕለት ነው። በዚህ ዕለት በዕረፍቷ ዕለት ደግሞ እመቤታችን ቅድስት ድንግል ማርያምን ልንማጸናት ያስፈልጋል። ምን ብለን ካልን ታዲያ የኃጥአንን ለቅሶና ሐዘን አይተሽ ስለ እነርሱ ድህነት ወይም ደግሞ መዳን ዕረፍትሽን በሐሴት የተቀበልሽ እመቤታችን ሆይ ሐዋርያት በሱባኤ ትንሣኤሽን ለማየት በቅተዋልና እኛም በዓል ዕረፍትሽን አክብረን ልጅሽ በሰጠሽ ቃል ኪዳን በቀኙ እንቆም ዘንድ ለምኝልን ብለን መብርሃን ድንግል ማርያምን ልንማጸናት ያስፈልጋል። እመቤታችን ቅድስት ድንግል ማርያም ዕረፍቷን ደስ ብሏት ከተቀበለች በኋላ ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ ነገር ለምናው ነበረ። ምን ብላው ነበረ ስንል በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው፣ በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራ ሁሉ አድነው፣ በሰማይም በምድርም በሥራ ሁሉ ላይ አንተ ካህሊ ነህና መታሰቢያዬን በውስጧ የሚያደርጉባትን ቦታ ሁሉ ባርክ፣ በእኔ ስም የሚያቀርቡትን የሁሉንም መሥዋዕታቸውን ተቀበል ብላ ልጇን ጠይቃው ነበረ። ጌታችንም እንዲህ ብሎ መልሶላት ነበረ፣ የለመንሽኝን ሁሉ አደርግልሻለሁ፣ ደስ ይበልሽ። ስምሽን ጠርቶ የሚለምን ሁሉ በዚህ ዓለም በሚመጣውም ዓለም ዋጋው አይጠፋበትም ብሎ ቃል ኪዳንን ገብቶላት ነበረ። ልብ በሉ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበሉ ስላለች ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ በዕለተ ቀኗ ምሕረትን ያደርግልን ዘንድ ለእመቤታችን በገባላት ቃል ኪዳን መሠረት ምሕረትን ያደርግልን ዘንድ ስለ እናታችን ስለ ቅድስት ድንግል ማርያም ብለ ማረን ይቅር በለን ያስፈልጋል። በዕለተ ቀኗ በመከራ ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራ ሁሉ አድነው ብለዋለችና ጌታችንም አደርግልሻለሁ ብሏታልና በመከራ ውስጥ ያለን ሰዎች፣ በፈተና ውስጥ ያለን ሰዎች፣ በችግር ውስጥ ያለን ሰዎች በዕለተ ቀኗ ባረፈችበት ዕለት ስለ እናታችን ስለ ቅድስት ድንግል ማርያም ብለ ከዚህ መከራ ከዚህ ስቃይ ከዚህ ጭንቅ አውጣን ብለን እንማጽነው። እርሱ የተናገረውን የማይነሳ አምላክ ነውና ለእናቱ በገባላት ቃል ኪዳን መሠረት ምሕረትን ይሰጠናል፣ ከመከራ ሁሉ ያድነናል፣ ያወጣናል ቸሮ አምላካችን ወገኖቼ። ስለዚህ ዛሬ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና እየሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን፣ የሰማነውንም በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ
ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ለወልድ እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።